ሰላም ተማሪዎች እንደምን አላችሁ? ግርማ ነኝ ከግሎብ ዶክ አካዳሚ የ10ኛ ክፍል ኬሚስትሪ መምህራችሁ ነኝ። ዛሬ እንግዲህ የቻፕተር 3 ስለ አሲድ ዲስከስ የምናደርግበትን ፓርት የምናጠቃልልበት ኤክሰርሳይዝ ነው ማለት ነው which is exercise 3.9 ሶ እነዚህን ጥያቄዎች እስቲ እንመልከት። የመጀመሪያው ጥያቄ የሚለን ምንድነው? which one of the following substances are arhanous acids ይለናል። ኦኬ arhanous acid የሆነው የትኛው ነው የሚለን። ሶ arhanous አንድ ነገር ዲፋይን ለማድረግ እንግዲህ arhanous acid ነው ወይስ አይደለም ለማለት ባይ ዲፊኒሽን ምን ማለታችን ነው? arhanous acid ስንል ሃይድሮጅን አዮናይዜብል የሆነ ሃይድሮጅን ያለው ማለት ነው። ኦኬ ስለዚህ ያ አዮናይዜብል የሆነው ሃይድሮጅን አኳየስ ሶሉሽን ውስጥ በሚገባበት ጊዜ ሃይድሮኒየም አይንን ፕሮዲዩስ ያደርጋል። ስለዚህ አንድ አሲድ ሃይድሮጅን ቢኖረው እንኳን ያ ሃይድሮጅን አዮናይዜብል እስካልሆነ ድረስ arhanous acid ሊሆን አይችልም ማለት ነው። ሶ እንግዲህ የተዘረዘሩ መጽሐፋችሁ ላይ የተዘረዘሩ ነገሮች አሲዶች አሉ። ከነዛ ውስጥ ፐርብሮሚክ አሲድ፣ ሰልፋይድ አሲድ ወይም ደግሞ ሃይድሮሰልፈሪክ አሲድ፣ ሃይድሮፍሎሪክ አሲድ እና ሃይድሮብሮሚክ አሲድ እነዚህ arhanous አሲዶች ናቸው። ምክንያቱም ለምንድነው? አዮናይዜብል የሆነ ሃይድሮጅን ስላላቸው ማለት ነው። ይሄ ፐርብሮሚክ አሲድ አንድ ሃይድሮጅን ፕሮዲዩስ ያደርጋል። ሰልፈሪክ አሲድ ሃይድሮሰልፈሪክ አሲድ ሁለት ሃይድሮጅን፣ ሃይድሮፍሎሪክ አሲድ አንድ ሃይድሮጅን እና ሃይድሮብሮሚክ አሲድ ደግሞ አንድ ሃይድሮጅን ፕሮዲዩስ ያደርጋል። ሌሎቹ ሁለቱ ኦኬ ይሄ ቦሮን ቴትራክሎራይድ እና ፎስፈረስ ፔንታክሎራይድ እነዚህ አሲዶች አይደሉም። ኦኬ አሲዶች አይደሉም። ምክንያቱም አሲድ ያልሆነበት ምክንያት ምንድነው? because they don't have ionizable hydrogen ionizable የሆነ ሃይድሮጅን ስለሌላቸው በት እነዚህ ነገሮች ምንድናቸው? አሲዶች ናቸው። they are called Lewis acid ይባላሉ። ኦኬ Lewis acids ይባላሉ። like advanced በሆነ ደረጃ ዲስከስ ሲደረግ Lewis acid እንላቸዋለን። ሁለተኛው ጥያቄ ደግሞ ምንድነው? የተለያዩ አሲዶች አሉ again እዛ መጽሐፋችሁ ላይ ተዘረዘሩ እነዚህን አሲዶች ክላሲፋይ እንድናደርጋቸው ይጠየቅነው። ሞኖፕሮቲክ አሲድ፣ ዳይፕሮቲክ አሲድ፣ ትራይፕሮቲክ አሲድ፣ ባይነሪ፣ ተርነሪ፣ ስትሮንግ ኦር ዊክ አሲድ ብለን ነው። ስለዚህ አንድን አሲድ ሞኖፕሮቲክ፣ ዳይፕሮቲክ እና ትራይፕሮቲክ የምንለው መቼ ነው? ምን ያህል አዮናይዜብል ሃይድሮጅን አለው በሚለው ማለት ነው። ሞኖፕሮቲክ አንድ አዮናይዜብል ሃይድሮጅን ያለው፣ ዳይፕሮቲክ ሁለት አዮናይዜብል ሃይድሮጅን ያለው፣ ትራይፕሮቲክ ደግሞ ሶስት አዮናይዜብል ሃይድሮጅን ያለው። ባይነሪ እና ደግሞ ተርነሪ የምንለው ደግሞ ምን ያህል ኤሌመንቶች ይዟል። ሁለት ኤሌመንት ከሆነ የያዘው ባይነሪ እንለዋለን፣ ሶስት ኤሌመንት ከሆነ ያለው ደግሞ ተርነሪ እንለዋለን ማለት ነው። ስትሮንግ እና ዊክ አሲድ ደግሞ የምንለው መቼ ነው? ኮምፕሊትሊ አዮናይዝ የሚያደርግ ከሆነ ስትሮንግ አሲድ እንለዋለን። ኢንኮምፕሊት ዲሶሲዬሽን ከሆነ የሚያካሂዱ ደግሞ ዊክ አሲድ እንለዋለን። ሶ ሰልፈረስ አሲድ ይሄ ሰልፈረስ አሲድ ሁለት ሃይድሮጅን አለው። ስለዚህ ዳይፕሮቲክ ነው። ሃይድሮጅን፣ ሰልፈር እና ኦክሲጅን ነው ያለው። ስለዚህ ይሄ ተርነሪ ነው። ኦኬ ተርነሪ ነው። ኢንኮምፕሊት ዲሶሲዬሽን ነው የሚያካሂደው። ስለዚህ ኢትስ አ ዊክ አሲድ። ፐርክሎሪክ አሲድ ሞኖፕሮቲክ ነው because አንድ ሃይድሮጅን ስለሆነ ያለው። then ተርነሪ ነው። አንድ ሁለት ሶስት ኤሌመንት ስላለ ተርነሪ ነው። it's a strong acid completely dissociate ያደርጋል። ካርቦኒክ አሲድ it's diprotic, ternary and weak acid. sulfuric acid diprotic, ternary and strong acid. ሃይድሮፍሎሪክ አሲድ ምንድነው? ሞኖፕሮቲክ ነው። አንድ ሃይድሮጅን ስለሆነ ያለው። ሁለት ኤሌመንት ስለሆነ ያለው ምንድነው? ባይነሪ አሲድ ነው። ሁለት ኤሌመንት ስላለው ሞኖፕሮቲክ፣ ባይነሪ እና ዊክ አሲድ ኢንኮምፕሊት ዲሶሲዬሽን ስለማያካሂድ። ሃይድሮጅን ሰልፋይድ ወይንም ሃይድሮሰልፈሪክ ሃይድሮጅን ሰልፈሪክ አሲድ ይሄ ደግሞ ዳይፕሮቲክ ነው፣ ባይነሪ ነው፣ ዊክ አሲድ ነው ማለት ነው። እዚህ ጋርም አሉ HCl it is monoprotic acid, ባይነሪ እና ስትሮንግ አሲድ ነው። አሴቲክ አሲድ it is a monoprotic acid አንድ ሃይድሮጅን ብቻ ነው ዲሶሺዬት የሚያደርገው። ከዛስ ተርነሪ ነው። ካርበን አለው፣ ሃይድሮጅን አለው፣ ኦክሲጅን አለው። it is ternary። ከዛ ደግሞ ዊክ አሲድ ነው ኢንኮምፕሊት ዲሶሲዬሽን ስለሚያካሂድ ማለት ነው። ስለዚህ በዛ አይነት መንገድ እንግዲህ መከፋፈል
እንችላለን ማለት ነው this is question number 2 question number 3 a reagent bottle okay አንደኛው ቦትል A ተብሎ ሌብል ተደርጓል is filled with HCl አለው ሌላኛው ቦትል ደግሞ B የተባለው ቦትል ደግሞ ውሃ ኦኬ ውሃ ሁለቱም ሊኩዊዶች ከለርለስ ሊኩዊዶች ናቸው ኦኬ ከለርለስ ሊኩዊዶች ናቸው ስለዚህ ልናያቸው አንችል ከለሩ በከለር ልንለያቸው አንችል ሶ እነዚህ ነገሮች ሌብል ሳይደረጉ ማለት ነው HCl እና ዋተር ተብሎ ሌብል ሳይደረጉ ቢሰጣችሁ እንዴት አድርጋችሁ ነው የምትለዩት ሶ again በመቅመስ ሊሆን አይችልም አይደል ወይንም በማሽተት ሊሆን አይችልም ሁለቱ is out of question ናቸው ሁለቱ ሐሳቦች out of question ናቸው በመቅመስና በማሽተት በፍጹም ልንለያቸው አንችልም በመከረም የለብንም ጭራሽ ስለዚህ ኬሚካል ቴስቶችን ነው የምናደርገው ሌሎች የላብራቶሪ ውስጥ ያሉ ቴስቶች አንደኛው ምንድነው የሚሆነው pH ቴስት ልንጠቀም እንችላለን pH ቴስት pH ኢንዲኬተር or pH ሜትር በመጠቀም ሶ አንደኛው የሌብል HCl ያለበት ሌብል pH ምንድነው የሚሆነው በጣም ይወርዳል ኦኬ አንድ ወይ ሁለት አካባቢ ይሆናል ስለዚህ ያ ምን ይነግረናል ይሄኛው HCl ነው ማለት እንችላለን ውሃ ያለበት ደግሞ pH ኢንዲኬተር ስናስገባ ወይንም ደግሞ pH ሜትር ስናስገባ እንትን ነው የሚሆነው 7 አካባቢ ነው የሚሆነው ኒውትራል ስለሆነ ማለት ነው so we can measure the pH of the solution HCl solution will have a pH lower የሆነ pH ይኖረዋል ከዛ ደግሞ ሊትመስ ፔፐርን መጠቀም እንችላለን ሊትመስ ፔፐር ብሉ ሊትመስ ፔፐር ብንጠቀም ያንን ወደ ሬድ ኮንቨርት ያደርጋል HCl ስለዚህ HCl ሌብል HCl ያለበት ቦትል ውስጥ ብሉ ሊትመስ ፔፐር ብናስገባ ወደ ሬድ ከተቀየረ ኦኬ this is HCl ነው ማለት እንችላለን ውሃ ውስጥ ግን ብናስገባ ምንም አይነት ከለር ቼንጅ አይኖርም ስለዚህ ይሄ ውሃ ነው ማለት እንችላለን ማለት ነው the other thing is conductivity test እነዚህ acids conduct electricity due to the presence of ions then pure water በጣም ዝቅተኛ የሆነ በጣም ዊክ የሆነ ኤሌክትሮላይት ስለሆነ ሎ ኮንዳክቲቪቲ ይኖራል ማለት ነው ስለዚህ እነዚህን ሶስቱን ሜተዶች መጠቀም እንችላለን ማለት ነው in laboratory በዚህ አይነት መንገድ መለየት እንችላለን the other question is what is the base for the classification of acids as strong and weak acid okay አሲዶችን ስትሮንግ እና ዊክ አሲድ ብለን የምንከፍለው በምን ቤዝ ተነስተን ነው አንደኛውና ዋናው ትልቁ by degree of dissociation so strong acid completely dissociate ያደርጋል weak acid ደግሞ incomplete የሆነ dissociation ይኖራል ስለዚህ strong acids fully ionize ያደርጋሉ ወይንም completely dissociate ያደርጋሉ weak acid ደግሞ partially ionize ያደርጋሉ incomplete dissociation so ሌላው እንግዲህ concentration of hydrogen ሊሆን ይችላል weak acid ከፍተኛ የሆነ concentration ይኖራቸዋል strong acid ከፍተኛ የሆነ የሃይድሮጅን አየን concentration ይኖራቸዋል weak አሲዶች ደግሞ ዝቅተኛ የሆነ የሃይድሮጅን concentration ይኖራቸዋል ማለት ነው pH አቸውም ሊሆን ይችላል ለምሳሌ pH ብንለካ የስትሮንግ አሲድ pH ዝቅተኛ ነው የሚሆነው የዊክ አሲድ pH ደግሞ ከፍተኛ ነው የሚሆነው እነዚህ ነገሮች እንግዲህ ለመከፋፈል እንጠቀምበታለን the most በጣም ዋናው ግን degree of dissociation okay degree of dissociation ወይንም degree of ionization የምንለው ነገር ማለት ነው the other question is what is the pH of a solution having the following hydrogen ion concentration ከዚህ ውስጥ ሶስት ተሰጥቶናል አንዱን ብቻ እንስራ ይሄኛውን እንስራ እስቲ ሌሎቹ በዛው መንገድ ስለሚሰሩ ማለት ነው pH is equals to the negative logarithm of the concentration of H+ ነው this is H+ concentration አችን the negative logarithm of 2.0 times 10 raised to minus 6 ነው ስለዚህ ካልኩሌተር እናውጣና ካልኩሌተር አውጥተን then the negative logarithm of 2.0 times 10 raised to minus 6 ስንት ይሆናል this is 5.69 this is pH ይሄ ይሆናል ማለት ነው which is በጣም weak acid ይሄ weak acid ይሆናል ማለት ነው so በዚህ አይነት መንገድ እንግዲህ መስራት እንችላለን ሌሎቹንም በዛው መንገድ pH ኮንሰንትሬሽኑን ብቻ እየቀየር ነው የምናስገባው ማለት ነው question number 6
calculate the hydrogen ion concentration in solution having the following pH value. So ከpH ደግሞ hydrogen ion concentration እንዴት ነው የምናገኘው? pH ማለት the negative logarithm of the concentration of H+ ነው። ስለዚህ the concentration of H+ ማለት it is 10 raised to minus pH ነው ማለት ነው። so ይሄንን በወስድ ለምሳሌ which is 10 raised to minus 2 ይሆናል ማለት ነው concentration። ይሄ ደግሞ 10 raised to minus 4 10 raised to minus 5. good. how many moles of H2SO4 are present in 0.5 liter of 0.15 molar H2SO4 solution? now ይሄን ጥያቄ ለመመለስ ወደ ቻፕተር 2 ሪፈር እናደርግና ስለ ኮንሰንትሬሽን ዲስከስ እናደርግ። ኮንሰንትሬሽን ኤክስፕረስ ከምናደርግባቸው መንገዶች አንዱ ምንድነው? ሞላሪቲ ነው። ሞላሪቲ ማለት ሞል ኦቨር ቮሊዩም ማለት ነው። ኦኬ ሞል ኦቨር ቮሊዩም። አሁን የጠየቅነው ምንድነው? how many moles። ስለዚህ ሪአሬንጅ ማድረግ እንችላለን ማለት ነው። n is equals to m times v ይሆናል ማለት ነው። ይሄን ስናስገባ we have ሞላሪታችን ስንት ነው? 0.150 ሞል per ሊትር ነው ታይምስ 0.5 ሊትር አለን። ሊትር በሊትር እናጣፋለን። ስንት ይመጣል? ይሄ 0.75 አካባቢ ይመጣ ይመስለኛል። 0.15 ሲባዛ 0.150 ሲባዛ በ0.5 ስንት ይመጣል? ይሄ 0.075 ሞል 0.75 ሞል ይመጣል ማለት ነው። this is እንግዲህ በዚህ አይነት መንገድ መስራት እንችላለን። so this is 0.75 ሞል. the last question is identify the following solution as acidic or basic and estimate their hydronium ion concentration values and rank them in order of increasing acidity. ስለዚህ በpH ሶሉሽኖችን አሲዲክ እና ቤዚክ ብለን ለመለየት ምንድነው የምናደርገው? 0 አለን pH፣ ከዛ 14 አለን፣ ከዛ በኋላ 7 አለን። ወደዚህ ስንሄድ ቤዚክ ይሆናል፣ ወደዚህ ስንሄድ ደግሞ አሲዲክ ይሆናል። ስለዚህ አሁን በዚህ መሰረት ሳላይቫ pH ምንድነው? 6.5 ነው። ሳላይቫ ማለት ምራቅ ምንለው ማለት ነው። ስለዚህ ይሄ ምንድነው? it is acidic። ኦሬንጅ ጁስ pH 3.7 ነው፣ ሲትሪክ አሲድ ስላለው ይሄም አሲዲክ ነው። ፓንክሪያቲክ ጁስ ጣፊያ ውስጥ የሚገኝ ጁስ which is 7.9 ነው፣ it is slightly basic ነው። ዋይን pH ስንት ነው? 3.5 ነው። ስለዚህ አሲዲክ ነው ማለት ነው። ኦኬ አሲዲክ ነው። ሶ እነዚህ ሶስት አሲዲክ አለን፣ አንድ ቤዚክ አለን። ሌላኛው ደግሞ estimate the concentration of H3O+. የዚህ ስንት ነው የሚሆነው? የዚህ የA ካልኩሌት ስናደርግ የA 10 raised to minus 6.5 ይሆናል። የB 10 raised to minus ስንት ይሆናል? minus 3.7 ይሆናል። የD ስንት ይሆናል? 10 raised to minus 3.5 ይሆናል ማለት ነው። what about C? pH 7.9 ነው። ስለዚህ ሲምፕሊ ይሄንንም እንትን ማድረግ እንችላለን። ግን እንደ ሎንገስት ወይ የሃይድሮጅን የመጀመሪያ ቤዚክ ስለሆነ ይሄ ሶሉሽን ይሄን ከዚህ ከpH ላይ pOH ፈልገን ከዛ ኮንሰንትሬሽን ኦፍ OH ፈልገን ከዛ በኋላ ከKW ተነስተን ከአዮን ፕሮዳክት ኦፍ ዋተር ተነስተን H+ መፈለግ እንችላለን። ሎንገስት ወይ ማለት ወይም ደግሞ ሲምፕሊ ልክ እዚህ ጋር እንዳደረግነው 10 raised to minus 7.9 ልንል እንችላለን ማለት ነው for C. okay this is the hydrogen ion concentration ናቸው። ይሄንን ይመስላል ማለት ነው። then
rank them in order of increasing acidity okay is increasing acidity ስለዚህ አሲዲክ የሆኑት ሶሉሽኖች pHቸው ዝቅተኛ ነው ስለዚህ pH በጨመረ ቁጥር አሲዲቲው እየቀነሰ ይመጣል ማለት ነው ስለዚህ አንደኛ መሆን ያለበት የትኛው ነው አንደኛ መሆን ያለበት ይሄ ዋይን አንደኛ ነው because pH 3.5 ስለሆነ ከሱ ቀጥሎ ኦሬንጅ ጁስ ይሆናል 2 ከዛ ቀጥሎ ደግሞ ሳላይቫ ይሄ 3 ይሆናል ከዛ ፓንክሪያቲክ ጁስ አራተኛ ስለዚህ አንደኛ ሁለተኛ ሶስተኛ አራተኛ ይሆናሉ ማለት ነው ሶ በሳይዝ 3.10 እሱን እንግዲህ አብረን እንሰራለን ማለት ነው በጣም ሲምፕል የሆኑ ጥቂት ጥያቄዎች ነው ያሉት እነሱን አብረን እንመለከታለን የመጀመሪያው ጥያቄ የሚለን ምንድነው which solution has a higher hydronium ion concentration 1 with pH is equals to 5 pH is equals to 5 ያለው አለ ለምሳሌ ይሄንን A ብንለው እና or with pH is equals to 9 B ደግሞ pH is equals to 9 ማለት ነው which solution has the higher OH minus concentration ከዛ ይሄ የመጀመሪያው ጥያቄ ነው የመጀመሪያው ጥያቄ ምን ያህል ከነዚህ ከሁለቱ የትኛው ነው በጣም higher concentration of hydronium ion ያለው ማለት ነው so pH 5 ያለው ማለት የዚህ የሃይድሮኒየም አየን ኮንሰንትሬሽኑ ስንት ነው 10 raised to minus pH ነው which is 10 raised to minus 5 10 raised to minus pH ማለት the negative logarithm of H3O plus ነው ብለናል pH ማለት ስለዚህ in base 10 ነው ስለዚህ የዚህን ስንፈልግ ይሄንን ወደ ኤክስፖነንት እንቀይረዋለን ማለት ነው so የኮንሰንትሬሽን ኦፍ H3O plus ምን ይሆናል ማለት ነው the 10 raised to minus pH ይሆናል ስለዚህ ይሄ 10 raised to minus 5 ነው ኮንሰንትሬሽኑ ማለት ነው የዚህስ pH 9 ከሆነ then ኮንሰንትሬሽኑ H3O plus 10 raised to minus pH ነው again ስንት ይሆናል 10 raised to minus 9 so ከ10 raised to minus 5 እና ከ10 raised to minus 9 የትኛው ይበልጣል ይሄ ይበልጣል አይደል ስለዚህ ሶሉሽን A ምን አለው ማለት ነው higher concentration of hydronium ion አለው ማለት ነው solution A this one then which solution has higher concentration of OH minus ይሄንን እንግዲህ ምንም ካልኩሌት ሳናደርግ መመለስ እንችላለን አንድ ነገር higher concentration of hydronium ion ካለው then lower concentration of ምን አለው ማለት ነው hydroxide ion አለው ማለት ነው ከዛ ደግሞ the reverse is true አንድ solution lower concentration of hydronium ion ያለው ካለን then ምን አለው ማለት ነው higher concentration of hydroxide ion አለው ማለት ነው ስለዚህ higher hydroxide ion concentration ሊኖረው የሚገባው የትኛው ነው ይሄኛው ነው ማለት ነው but let's calculate እናድርገው ይሄንን calculate የምናደርገው ከምንድነው ከKW ነው calculate የምናደርገው which is the concentration of H plus times the concentration of H minus 1.0 times 10 raised to minus 14 ነው ለሶሉሽን A okay ለሶሉሽን A we know the concentration of H plus ማናቀው ይሄንን ነው ስለዚህ concentration of H minus ማለት 1.0 times 10 raised to minus 14 divided by ስንት ነበረ የሃይድሮኒየም አየን ኮንሰንትሬሽኑ 10 raised to minus 5 ስለዚህ 10 raised to minus 5 እናደርጋለን ማለት ነው 10 raised to minus 5 እናደርጋለን ይሄ ስንት ይመጣል ስንት እናገኛለን ይሄ ማለት 10 raised to minus 5 1.0 times 10 raised to minus 9 ይሆናል for solution B ደግሞ the same is true የሃይድሮክሳይድ አየን ኮንሰንትሬሽን ማለት 1.0 times 10 raised to minus 14 divided by 10 raised to minus 9 ነው ስለዚህ ይሄ ስንት ይመጣል 1.0 times 10 raised to minus 9 I mean 5 ስለዚህ የB ምን አለው ማለት ነው higher concentration of OH minus አለው ማለት ነው ማ solution B higher concentration of hydronium ion ያለው የትኛው ነው solution A this one higher concentration of hydronium ion አለው ማለት ነው this is question number 1 question number 2 ደግሞ የሚለን ምንድነው
give the pH and pOH for each of the solutions so የሃይድሮኒየም አየን ኮንሰንትሬሽን ተሰጥቶናል ስለዚህ ይሄንን እንግዲህ በብዙ አይነት መንገድ መመለስ እንደምንችል ተነጋግረናል መጀመሪያ the simplest method is let's find the pH is equals to the negative logarithm of H3O plus ነው so ይሄ ማለት the negative logarithm of H3O plus concentration ስንት ነው 1.0 times 10 raised to minus 5 ነው ይሄ ስንት እናገኛለን በእርግጠኝነት pH is equals to 5 so pHን አገኘን ማለት ነው pH is 5 pOHን ለማግኘት ምንድነው የምናደርገው pOH plus pH is equals to 14 እንላለን then pOH is equals to 14 minus pH እንላለን then ይሄ 14 minus 5 ሲሆን ስንት እናገኛለን 9 the pOH is 9 for this one ለዚህ ደግሞ አሁን ሃይድሮክሳይድ አየን ኮንሰንትሬሽን የተሰጠን ስለዚህ መጀመሪያ ቀድመን pOHን እንፈልግ pOH is equals to the negative logarithm of the concentration of OH minus እንላለን ይሄ ማለት the negative logarithm of 1.0 times 10 raised to minus 9 ማለት ነው ይሄ ስንት ይመጣል 9 ይመጣል pOH again በዚህ ፎርሙላ እንጠቀምና pH ማለት ምን ማለት ነው 14 minus pOH ማለት ነው ስለዚህ ይሄም ስንት እናገኛለን 14 minus 9 which is 5 ይሆናል ማለት ነው ኦኬ በዚህ አይነት መንገድ በቀላሉ መመለስ እንችላለን ወይንም ደግሞ now we know the concentration of H plus እናቃለን ስለዚህ ከዚህ ተነስተን መጀመሪያ የሃይድሮክሳይድ አየን ኮንሰንትሬሽኑን መፈለግ እንችላለን የሃይድሮክሳይድ አየን ኮንሰንትሬሽኑን ከፈለግን በኋላ ምን ማግኘት እንችላለን pOHን ማግኘት እንችላለን እስቲ አንዱን ብቻ እንስራ ኦኬ አንዱን ብቻ እንስራ so ምንድነው የተሰጠን the concentration of H3O plus is equals to 1.0 times 10 raised to minus 5 ነው ተብለናል ስለዚህ ዳይሬክትሊ pHን ማግኘት እንችላለን pH ስንት ነው 5 ነው ይሄ አሁን pOHን ለመፈለግ መጀመሪያ the longest way lead ብዬ ነው ኦኬ let's find the concentration of OH minus OH minusን እንፈልግ OH minus ለመፈለግ ምን እንጠቀማለን KW is the concentration of H3O plus times the concentration of OH minus which is 1.0 times 10 raised to minus 40 አሁን ማለቀው ምንድነው ይሄንን ስለዚህ the concentration of OH minus is equals to 1.0 times 10 raised to minus 40 divided by the concentration of H3O plus which is 1.0 times 10 raised to minus 5 ስንት እናገኛለን 1.0 times 10 raised to minus 9 እናገኛለን so pOH ማለት the negative logarithm of the concentration of OH plus ነው which is 1.0 times 10 raised to minus 9 ይሄ ስንት ይመጣል 9 ልክ እንደዚህ ማለት ነው እዚህ ጋር እንዳገኘ ነው ተመሳሳይ ሪዛልት አገኘን ማለት ነው እስቲ እናንተ ደግሞ አሁን ባሳያችሁ ሎንገስት ሜተድ ይሄኛውን ደግሞ ለመስራት ሞክሩ ኦኬ በጣም ቀላል ነው ተማሪዎች በደስ ባለ መንገድ መርጠን መስራት እንችላለን ማለት ነው so the other thing is የመጨረሻው ጥያቄ ምንድነው give the hydroxide ion concentration of a solution with the following values of pH value ተሰጥቶናል እዚህ ጋር which of the solution is most acidic and which one is most basic so ያንን ለማወቅ መጀመሪያ የትኛው ነው most acidic most basic የሚለውን ለማወቅ ሁሉ ጊዜ የምናደርገው ምንድነው ከዜሮ እንነሳለን then እንደዚህ እናሰምርና 14 ላይ እንደርሳለን then እዚህ ጋር 7 ይኖረናል then ወደዚህ በሄድን ቁጥር we have ምን እናገኛለን most basic ከዛ ደግሞ ወደዚህ በመጣን ቁጥር most acidic እናገኛለን ማለት ነው so የመጀመሪያው ስንት ነው pH is equals to 13 እዚህ ጋር ይሆናል ማለት ነው 13 ከዛ B 3 እዚህ አካባቢ ከዛ ደግሞ pH 8 ስለዚህ ይሄ pH 8 ያለው ማለት ነው ስለዚህ ይሄ ምንድነው ማለት ነው pH 13 ከሆነ በዚህ አካባቢ ነው ያገኘነው ስለዚህ ምንድነው this is most basic ከዛስ ይሄ ደግሞ
pH 3 ምንድነው ከነዚህ ከሶስቱ ወደዚህ የተጠጋ ስለሆነ ወደ 0 this is most acidic እንላለን ማለት ነው ይሄኛው almost intermediate neutral አካባቢ ነው now አሁን የሚጠይቀን ምንድነው give the hydroxide ion ነው የተጠየቀው ስለዚህ hydroxide ion ለማመለስ በጣም በተለያየ መንገድ መውሰድ እንችላለን ለምሳሌ pH ማለት the negative logarithm of the concentration of H3O+ ነው ብለናል and ሌላኛው ደግሞ pH plus pOH is equals to 14 ብለናል በዚህም ተጠቅመን መስራት እንችላለን ሃይድሮክሳይድ አዮን የመጀመሪያው ጥያቄ ብቻ ለስራላ so አሁን pH ተሰጥቶናል pH ስንት ነው 13 so 13 plus pOH is equals to 14 ማለት ነው then pOH is equals to 14 minus 13 which is 1 ማለት ነው pOH is equals to 1 okay then the hydroxide ion concentration ስንት ይሆናል 10 raised to minus pOH ይሄ ስንት ነው 10 raised to minus 1 እንደምትመለከቱት የሃይድሮክሳይድ አዮን ኮንሰንትሬሽኑ በጣም ከፍተኛ ነው ስለዚህ በጣም ቤዚክ ነው ማለት ነው በዚህም ደግሞ መስራት እንችላለን እንዴት አድርገን pH ስንት ነው 13 ስለዚህ the negative logarithm of the concentration of H3O+ አለ then the concentration of H3O+ is equals to ስንት ይሆናል 10 raised to minus 13 ይሆናል ይሄን አገኘን አሁን pH ለመፈለግ concentration of hydroxide ion ለማግኘት Kw is equals to the concentration of H3O+ times the concentration of OH- እንላለን then the concentration of OH- is equals to Kw which is 1.0 times 10 raised to minus 14 divided by የዚህ concentration ይሄ ማለት 10 raised to minus 13 ማለት ነው ስንት እናገኛለን 1.0 times 10 raised to minus 1 okay ስለዚህ ሌሎቹንም ጥያቄዎች ደስ ባላችሁ መንገድ መስራት ትችላላችሁ ማለት ነው በሁለቱ መንገድ so exercise 3.10 በዚህ አይነት መንገድ ሰርቼላችኋለሁ I hope understand እንዳረጋችሁ ገምታለሁ በሚቀጥሉት ቪዲዮዎች ደግሞ ስለ ሳልት ዲስከስ እናደርጋለን ማለት ነው ስለነበረን ቆይታ አመሰግናለሁ ቻው